አሜሪካ ከእስራኤል ጋር በማበር የኢራንን ሰማይ በሰው አልባ አውሮፕላኖች እያረሰች ባለችበትና ፕሬዝዳንት ዶናልድ ትራምፕ የሚገዳደራቸው ምድራዊ ኃይል እንደሌለ ለማሳየት ሲታገሉ ቤጂንግ ድምጿን አጥፍታ ለዋሽንግተን ጉድጓድ የቆፈረች ለወደፊቱ የታላላቆችን መድረክ ለመያዝ ይረዳት ዘንድ ከውቅያኖስ ስር ዘልቃ በመግባት ኃይሏን ያጠናከረች እንደሆነ እየተነገረ ነው። ሰማዩ በሳተላይቶች ምድሩ በታንኮችና በሚሳይሎች ሲታጠር፣ አሁን ደግሞ ትኩረት ወደ ጥልቁ ሰማያዊ ዓለም ወደ ውቅያኖስ ወለል አቅንቷል። የሰው ልጅ እግር ያልረገጣቸው ጨለማ የሆነባቸውና እጅግ አስፈሪ የሆኑት የውቅያኖስ ጥልቆች ውስጥ ቻይና አዲስ ታሪክ የጻፈች ነው። ይህ ታሪክ ግን ሳይንሳዊ ምርምር ብቻ አይደለም፣ ይልቁንም የነገውን ዓለም የበላይነት ለመወሰን የሚደረግ ከውሃ በታች የሚጎነጎን ስትራቴጂካዊ ወጥመድ ዝርጋታ ነው። ዶንግፋንጎንግ 3 የተሰኘችው የቻይና ግዙፍ የምርምር መርከብ በፓሲፊክ በህንድና በአርክቲክ ውቅያኖሶች ላይ የምታደርገው ዝምተኛ ጉዞ ለአሜሪካና ለምዕራባውያን አጋሮቿ ብርቱ የስጋት ደወል ሆኖባቸዋል። ቻይና የውቅያኖሱን ምስጢር በካርታ እየሳለች ያለችው ለአሳ ምርት ወይም ለአየር ንብረት ጥናት ብቻ ሳይሆን የባህር ሰርጓጅ መርከቦቿን የጦር አውድማ ለማመቻቸትና የአሜሪካን የባህር ኃይል የበላይነት ታሪክ ለማድረግ እንደሆነ ግልጽ የሆነ መጥቷል ይላሉ ተንታኞች። በቻይና የውቅያኖስ ጥናት ዩኒቨርሲቲ የምትመራው ዶንግፋንጎንግ 3 የምርምር መርከብ በ2024ና 25 በታይዋን አቅራቢያና የአሜሪካ ቁልፍ የጦር ይዞታ በሆነችው ጉዋም ዙሪያ ስትመላለስ ከርማለች። የሮይተርስ የምርመራ ዘገባ እንደሚያሳየው መርከቧ በፈረንጆቹ ጥቅምት 2024 በጃፓን አቅራቢያ የሚገኙ የቻይና የባህር ስር ሴንሰሮችን ስትቆጣጠር ከቆየች በኋላ በግንቦት 2025 ደግሞ ወደዚያው ስፍራ ተመልሳለች። ከዚህም በተጨማሪ በሚያዝያ 2025 በስሪላንካና በኢንዶኔዥያ መካከል ያለውን ስልታዊ የባህር ክልል በማቋረጥ የማላካይ ስትሬት መግቢያዎችን ስትቃኝ ቆይታለች። ዩኒቨርሲቲው መርከቧ የአፈር ጥናትና የአየር ንብረት ምርምር እያደረገች እንደሆነ ቢገልጽም መርከቧ ግን እጅግ የረቀቁ የባህር ወለል መቅረጫ መሳሪያዎችን ዲፕሲ ማፒንግ ቱልስ ታጥቃለች ነው የሚባለው። የባህር ኃይል ባለሙያዎች እንደሚሉት ይህ መረጃ ቻይና የራሷን የባህር ሰርጓጅ መርከቦች በብቃት እንድታሰማራና የጠላቶቿን መርከቦች ደግሞ አድኖ ለመምታት የሚያስችል የአውደ ውጊያ ካርታ ይሰጣታል። የቻይና መንግስት በፕሬዝዳንት ሺ ጂንፒንግ መሪነት ሲቪል ሚሊተሪ ፊውዥን ወይም የህዝባዊና ወታደራዊ ቅንጅት የሚል ጥብቅ መሪ ይከተላል። ይህ መሪ የሚያዘው ማንኛውም ሲቪል ተቋም የሚያካሂደው ምርምር ወይም የሚያመነጨው ቴክኖሎጂ በቀጥታ ለሀገሪቱ የመከላከያ አቅም ግንባታ መዋል እንዳለበት ነው። የሮይተርስ ዘገባ እንደሚያሳየው ቻይና 42 የምርምር መርከቦችን በመጠቀም በፓሲፊክ በህንድና በአርክቲክ ውቅያኖሶች ላይ ሰፊ ጥናት ያካሄደች ነው። ከነዚህ ውስጥ ቢያንስ 8 መርከቦች የባህር ውስጥን የመቅረጽ ስራ ሲሰሩ፣ ሌሎች 10 መርከቦች ደግሞ ለዚሁ ተግባር የሚሆኑ መሳሪያዎችን ጭነው ይንቀሳቀሳሉ። የአውስትራሊያ የቀድሞ የባህር ሰርጓጅ ኃይል አዛዥ ፒተር ስኮት እንደሚሉት ማንኛውም ብልህ የባህር ሰርጓጅ መርከብ አዛዥ የሚንቀሳቀስበትን አካባቢ ጠንቅቆ ለማወቅ ከፍተኛ ጥረት ያደርጋል። ቻይና የምታሰባስበው የባህር ውስጥ መረጃ በጦርነት ወቅት የባህር ሰርጓጅ መርከቦቿ የት መደበቅ እንዳለባቸው፣ የትኛው የውሃ ስንጥቅ ለሽምቅ ውጊያ እንደሚመችና የትኛው መንገድ ደህንነቱ የተጠበቀ እንደሆነ ለመወሰን ወሳኝ ነው ይላሉ። ቻይና ትራንስፓረንት ኦሽን ወይም የውቅያኖስ ግልጽ እይታ የተሰኘ እጅግ ግዙፍና በቢሊዮን ዩዋን የሚቆጠር ገንዘብ የወጣበት ፕሮጀክት በፈረንጆቹ 2014 ጀምራለች። የፕሮጀክቱ ዓላማ በውቅያኖስ ውስጥ በመቶዎች የሚቆጠሩ ሴንሰሮችን፣ ቡዮችና የባህር ስር መከታተያዎችን በመዘርጋት ስለ ውሃው እንቅስቃሴ፣ ሙቀትና ጨዋማነት ቅጽበታዊ መረጃ ማግኘት ነው። ይህ ፕሮጀክት በመጀመሪያ በደቡብ ቻይና ባህር የተጀመረ ቢሆንም አሁን ግን ወደ ፓሲፊክና ህንድ ውቅያኖሶች በከፍተኛ ፍጥነት ተስፋፍቷል። በፓሲፊክ ውቅያኖስ ውስጥ ቻይና በጃፓን ምስራቅ፣ በፊሊፒንስ አቅራቢያና በጉዋም ዙሪያ በመቶዎች የሚቆጠሩ ሴንሰሮችን ዘርግታለች። በህንድ ውቅያኖስ ደግሞ በህንድና በስሪላንካ ዙሪያ በተለይም 90 ኢስት ሪጅ በተሰኘው ረጅም የባህር ስር ተራራ ላይ የመከታተያ መረብ ዘርግታለች። ይህ ቦታ ለቻይና የነዳጅ አቅርቦት ወሳኝ በሆነው በማላካ ስትሬት አቅራቢያ የሚገኝ በመሆኑ ስልታዊ ጠቀሜታው ለቤጂንግ የሞትና የሽረት ጉዳይ ነው ተብሏል። የአሜሪካ የባህር ኃይል መረጃ ቢሮ አዛዥ ሪር አድሚራል ማይክ ብሩክስ ለሀገሪቱ ኮንግረስ እንደመሰከሩት ቻይና የምታካሄደው መጠነ ሰፊ የባህር ቅኝት ለባህር ሰርጓጅ መርከቦች እንቅስቃሴ መደበቂያና የባህር ስር መሳሪያዎችን ለማስቀመጥ ያግዛል። አሜሪካም የራሷ የባህር ወለል ካርታ ቢኖራትም አብዛኛውን ጊዜ የምትጠቀመው የክትትል መሳሪያዎቻቸውን ማጥፋት የሚችሉ የጦር መርከቦችን ነው። ቻይና ግን በሳይንስ ስም የሚንቀሳቀሱ ሲቪል መርከቦችን በመጠቀም መረጃውን በስፋት ያከማቸች ነው። የባህር ኃይል ባለሙያዋ ጄኒፈር ፓርከር እንደሚሉት የቻይና እንቅስቃሴ ከሀብት ፍለጋ በላይ ነው። ይህ የሚያሳየው ቻይና በባህር ሰርጓጅ መርከቦች ላይ የተገነባ ዓለም አቀፍ የባህር ኃይል አቅም ለመገንባት ማቀዷን ነው። በተለይም ቻይና በፊሊፒንስ፣ በጉዋም፣ በሃዋይና በአላስካ አቅራቢያ የምታደርገው ካርታ የማዘጋጀት ስራ አሜሪካ በቀጠናው ያላትን የበላይነት ለመፈተን ያለመ ነው። ወታደራዊ ተንታኞች እንደሚሉት በወቅታዊ የባህር ኃይል ስትራቴጂ የሰርጓጅ መርከቦች ስኬት የሚወሰነው በታጠቁት ሚሳኤል ብቻ ሳይሆን ስለ ባህር ስር መልክዓ ምድር ባላቸው ጥልቅ መረጃ ነው። የባህር ስር ተራራዎችና ስንጥቆች ለእነዚህ መርከቦች እንደ ምሽግና መደበቂያ እያገለገሉ ይገኛሉ። ሰርጓጅ መርከቦች በጨለማ ውስጥ
በሚጓዙበት ወቅት ከባህር ስር ተራራዎች ጋር እንዳይጋጩ ትክክለኛ ካርታ ማግኘት ለደህንነታቸው ቀዳሚ ተግባር ነው። እነዚህ ተራራዎችና ጥልቅ ስንጥቆች መርከቦቹ ከጠላት የድምፅ ሞገድ መፈለጊያ ወይም ሶናር ራሳቸውን እንዲሰውሩ ትልቅ እድል ይሰጣሉ። የባህር ስር ፈንጂዎችን ለመቅበርና የጠላትን እንቅስቃሴ የሚሰልሉ ሴንሰሮችን ለማስቀመጥ የባህር ውስጡን ወጣ ገብነት ማወቅ ግዴታ ነው። የባህር ውስጥ አቀማመጥ መረጃ ለሰርጓጅ መርከቦች እንደ አይን የሚያገለግል ሲሆን ይህንን መረጃ ቀድሞ የጨበጠ ኃይል በባህር ስር ውጊያ የበላይነቱን እንደሚይዝ ታምኖበታል። በአሁኑ ወቅት የዓለም ኃያላን የባህር ውስጥን በቴክኖሎጂ ለመቃኘትና ሚስጥራዊ የጉዞ መስመሮችን ለመቀየስ ከፍተኛ መዋዕለ ንዋይ በማፍሰስ ላይ ይገኛሉ። የቻይና የምርምር መርከቦች እንቅስቃሴ የሚያተኩረው ለወደፊት ጦርነት ወሳኝ በሆኑ ቦታዎች ላይ ነው። የመጀመሪያዎቹ ፊሊፒንስ እና ታይዋን ሲሆኑ በእነዚህ ሀገራት መካከል ያለው የባህር ሰንጠቅ ለቻይና ባህር ኃይል ወደ ፓሲፊክ ለመውጣት ብቸኛው በር ነው። ቻይና በዚያ ያዘረጋቻቸው ሴንሰሮች አሜሪካ የምታደርገውን እንቅስቃሴ አንቆ ለመያዝ ያስችሏታል። አውስትራሊያ ለአሜሪካ የባህር ሰርጓጅ መርከቦች ማረፊያ እየሰጠች ባለችበት በዚህ ወቅት ቻይና በአውስትራሊያ አቅራቢያ ከረስትማስ አይስላንድ የምታደርገው ካርታ የማዘጋጀት ስራ ጠላትን በደጁ የመጠበቅ ስልት ነው። በበረዶ የተሸፈነው አርክቲክ አሁን ላይ አዲስ የንግድና የጦርነት መስመር እየሆነ መጥቷል። ቻይና በዚያ የምታደርገው ጥናት በ2030ዎቹ የዋልታ ኃያል መንግስት ለመሆን ያላትን ታላቅ ህልም የሚያንጸባርቅ ነው። ቻይና ፈረስት አይስላንድ ቼን ወይም የመጀመሪያው የደሴቶች ሰንሰለት ተብሎ በሚጠራው የተፈጥሮ አጥር እንዳትታጠር ትሰጋለች። ይህ ሰንሰለት ከጃፓን ጀምሮ በታይዋን እና በፊሊፒንስ በኩል የሚያልፍ ሲሆን በምዕራባውያን አጋሮች ቁጥጥር ስር ያለ ነው። ቻይና የባህር ውስጥን በዝርዝር በመቅረጽ ይህንን ሰንሰለት ጥሳ ወደ ሰፊው ፓሲፊክ የምትወጣበትን ስልታዊ ቀዳዳ እየፈለገች ነው። በተጨማሪም የቻይና የባህር ኃይል ተመራማሪዎች እንደሚሉት ዓላማቸው ሳይንሳዊ ግኝቶችን ወደ አዲስ አይነት የውጊያ አቅም መቀየር ነው። ይህም ቤጂንግን በባህር ኃይል ቴክኖሎጂ ረገድ ከአሜሪካ ጋር እኩል ለማሰለፍ የታለመ ነው። ዓለም አሁን ያለችበት ነባራዊ ሁኔታ ጦርነት የሚታወጀው በይፋዊ መግለጫዎች ብቻ ሳይሆን በዝምታ በሚሰበሰቡ መረጃዎች መሆኑን እያረጋገጠች ነው። ቻይና የባህር ውስጡን በዲጂታል ካርታ ስታስቀምጥ የአሜሪካን የባህር የበላይነት ለመገርሰስ የሚያስችል የጥልቁ ዓለም ምስጢር እያከማቸች ነው። ውቅያኖሶች የሰው ልጅ የጋራ ሀብት ከመሆን አልፈው ወደ ግዙፍ የቼዝ ጨዋታ መድረክነት ተቀይረዋል። ቻይና የዘረጋቻቸው ሴንሰሮችና የሳለቻቸው ካርታዎች ነገ ለሚነሳው ማንኛውም ግጭት እንደ ኮምፓስ ያገለግሏታል። የቻይና ዶንግ ፋንግ ሆንግ ስሪ መርከብ ጉዞ የአንድ ተራ የምርምር መርከብ እንቅስቃሴ ሳይሆን የአያላን መንግስታት ሽኩቻ ወደ ጥልቁ ውቅያኖስ መግባቱን የሚያበስር ታሪካዊ ክስተት ነው። ይህ በውቅያኖስ ጥልቀት ውስጥ የሚካሄድ የድመትና የአይጥ ጨዋታ የነገዋን ዓለም ደህንነትና የኃይል አሰላለፍ ከሚወስኑ ጉዳዮች አንዱ መሆኑ አያጠራጥርም። ቻይና ውቅያኖሱን ግልጽ የማድረግ ጉዞዋን ስትቀጥል፣ ዓለም ደግሞ በስጋትና በጥንቃቄ ወደ ጥልቁ እየተመለከተች ነው። በመጨረሻም የባህር ውስጡን በሚገባ የሚያውቅ ኃይል የባህር ላይ ውጊያን ብቻ ሳይሆን የዓለምን የምጣኔ ሀብትና የፖለቲካ የልብ ትርታ የመቆጣጠር ዕድሉ ሰፊ ሊሆን እንደሚችል ተንታኞች መላምታቸውን ያስቀምጣሉ።